ግብርና ምርትና ምርታማነት ከሚገኝበት ዘርፉ ከመሆኑ በተጨማሪ የስራ ዕድል ምንጭ እየሆነ ነው። ኢሊቻ የሀዲያ ገበሬዎች ህብረት ስራ ዩኒየን የወተት ማምረቻ ማቀነባበሪያና ግብይት ማዕከል ከአርሶ አደሩ የሚሰበስበውን ወተት በማቀነባበር የምርት እሴትን ከፍ እያደረገ ነው። ይህ ሂደት ለአርሶ አደሩ የተሻለ ገበያ ዕድል ከመፍጠር ባለፈ በምርትና በማምረት በማቀነባበርና በማከፋፈል ሂደት ውስጥ ለወጣቶች ተጨማሪ ስራ ዕድል እየፈጠረ ይገኛል። መሐመድ ሳኑ አንዱ የስራ ዕድል ተጠቃሚ ከሆኑት ውስጥ ይገኛል። ከዚህ በፊት ያው የግል እንትን ነበረኝ። ከዛ ወደዚህ በመምጣቴ ያው ቤተሰብንም የራሴንም እያስተዳደርኩ ተጠቃሚ እየሆንኩ እየመጣሁ ነው። ያው ተጠቃሚ ነኝ። ብዙ እውቀት አግኝቻለሁ። በተለይ የወተት ነገር በጣም እንትን ሴንሲቲቭ ስለሆነ ያንን ከጊዜ ወደ ጊዜ እያሻሻልኩ አሁን ያው በወተት ስራ ላይ በጣም ፐርፌክት ነኝ። እንግዲህ እየጨመርኩ እየሄድኩ ትምህርት እያገኘው እየሄድኩ ነው። ግብርናውን ከፍጆታነት ባለፈ ውጤት እንዲያመጣ በተሰራው ስራ አርሶ አደሮች የግብርና ማቀነባበሪያ ፋብሪካዎችና ኢንዱስትሪ ማቋቋም ችለዋል። ይህ በኢሊቻ የሀዲያ ገበሬዎች ህብረት ስራ ዩኒየን የወተት ማምረቻ ማቀነባበሪያና ግብይት ማዕከል ከአርሶ አደሩ የሰበሰበውን የወተት ምርት እሴት ጨምሮ ለገበያ ማቅረብ መቻሉ አንዱ ማሳያ ነው። ክረምት ወቅት ወተት በብዛት አይፈለግም ነበረ። ይሄ ማቀነባበሪያ መኖሩ አሁን ወተት አምጥተን እያስረከበን ነው እንጂ አሁን የት ይነስት ነበር። ይሄ ማቀነባበሪያ ባይኖር ብዙ ጊዜ ለእርጎ ቤት ለተለያዩ አይነት ካፌዎች ነበረ ከዚህ በፊት ሲሰጥ የነበረው በብዛት አይቀበሉም። እነሱም ደግሞ አሁን ይሄ ማቀነባበሪያ በብዛት የፈለጉ እኛ የምናቀርበውን እነሱ ይቀበላሉ፣ እየሰሩ ነው። በጣም ጥቅም አለው። መንግስት ለዘርፉ በሰጠው ልዩ ትኩረት የቴክኖሎጂ አጠቃቀምን በማሻሻል ክፍተትን በማጥበብ በየአካባቢው የተመጣጠነ እድገት ያላቸው ስራዎችን እየሰራ ይገኛል። በዚህም በወተት ማቀነባበሪያ ፋብሪካው አርሶ አደሩ በቴክኖሎጂ የተደገፈ ምርት ማቅረብ ወደ መቻል ደረጃ ተሻግሯል። ትንሽ ላቅ ባለው ለህብረተሰቡ ጠቃሚ በሚሆንበት ሳይንስን አስደግፈን እየሰራን እንገኛለን። ያም ማለት እንዴት ነው? ማህበር አለው። ለኛ ወተት የሚያቀርቡት ማህበራት አሉ። 7 ማህበራቶች አሉ። 7 ማህበራቶች ደግሞ ወተት ይሰበስባሉ። ሲሰበስቡ ጥቂት የሆነ ላቦራቶሪ እንዲሰሩ መስመር አስይዘናል። ዩኒየኑ 103,000 የሚጠጋ አባላት ያሉት ሲሆን ከ350 ሚሊዮን ብር በላይ ካፒታል አስመዝግበዋል። 1995 በኢትዮጵያ ካላንደር ነው የተመሰረተው። ሲመሰረት 95,000 ብር ካፒታልና 15 አባል ማህበራትን ይዞ 13,760 አባላትን ይዞ ነው የተነሳው። በአሁኑ ሰዓት 85 አባል ማህበራት 103,780 አባላትና የዩኒየኑም ካፒታል ከ95,000 ብር ወደ 350 ሚሊዮን ብር ደርሰናል። በልማት ስራዎቹም ከአባላቱ በተጨማሪ የአካባቢው ማህበረሰብ ተጠቃሚነት እያረጋገጠ ይገኛል። በዚሁ ዘርፍም በኢኒሼቲቭ በሌማት ትሩፋት አርሶ አደሩ በመነቃቃት በወተት ዘርፉ ላይ በከፍተኛ እየገባ ይገኛል። ከዚህም ይህንን ሙሉ ለማድረግ የእንስሳት ሕክምና አገልግሎት እንሰጣለን። የእንስሳት መድኃኒት እናቀርባለን። የእንስሳት ባለሙያዎች አሉ። ምርታማነትን ለመጨመር የተሻሻሉ ዘር ላይ ምርታማነትን እንዲጨምር በሙያ ድጋፍ እንዲያደርጉ ባለሙያዎችን ቀጥረን እየሰራን እንገኛለን። በዛው አርሶ አደርም እየተነቃቃ እኛም የምንፈልገውን ምርት በተገቢ በተመጣጣኝ ዋጋ በምንፈልገው ኳሊቲ እየተረከብን እያመረትን እንገኛለን። የመደመር መንግስት የልማት አቅጣጫም የግብርና ምርትን በማሳደግ ብቻ ሳይወሰን ምርቱ ወደ ማቀነባበሪያ ወደ ገበያና ወደ ኤክስፖርት እንዲገባ የሚያስችል የገበያ ሰንሰለት ለመገንባት ትኩረት ሰጥቷል። የክልሉ ለውጥም ከምርት መጨመር ባሻገር ምርትን ወደ ዋጋ፣ ዋጋን ወደ ኢንዱስትሪ፣ ኢንዱስትሪንም ወደ ስራ ዕድል መቀየር መጀመሩን ያሳያል። ምን አመጣ ካልከኝ 12 የአርሶ አደር ፋብሪካዎች ከፍተናል። የአርሶ አደር የወተት ማቀነባበሪያ ኢንዱስትሪዎች እንግዲህ አቅሞችን ማስተባበር ማቀናጀት የሚባለው ወጪ ቀንሶ ጥራት ጨምሮ የመደራጠቅ አቅም አሳድጎ ከግብዓት እስከ ገበያ ከግብዓት እስከ ጭመራ ድረስ የማስኬት ስራ ተሰርቷልና 12ቱ ኢንዱስትሪዎች የአርሶ አደሮች ናቸው። ይሄ መንግስት እሳቤ ውጤት ነው። ይሄ ወዴት ይወስደናል ካልክ እንግዲህ መንግስታችን ያስቀመጣቸው ግብርናን ማዘመን፣ የግብርና ሽግግር ማረጋገጥ፣ የግብርና ሽግግሩ ወደ ገጠር ሽግግር ይወስደናል። ለገጠር ሽግግሩ መደላደል እየፈጠረ ነው ማለት ነው። አሁን በዚህ ባለፉት 3 ዓመታት ወደ 12 የወተት ኢንዱስትሪ ወደ 15 ደግሞ ሌሎች በእንሰት በቲማቲምና በማር እየሰራናቸው ያሉ ስራዎች አሉ። ይሄ በሙሉ
ባለቤቶቹ አርሶ አደሮች ናቸው። ይሄ የመደመር መንግስት